God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬ የሚያረካው ከወንጌሉ ይፈልቃል ስበኩ ይህን ቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች፣ ጥቅምት 8 ቀን 2018 የፍኖተ ካቶሊክ ፕሮግራማችንን ጀምረናል። የጥቅምት ወርን እንግዲህ ጀምረናል። በዚህ የጥቅምት ወር መላው ካቶሊካውያን እንግዲህ የመቁጠሪያ ወር በመባል ይታወቃል። እንዲሁም የፊታችን እሁድ የምናከብረው ክብረ በዓል የሚሽን ሰንደይ ወይም የተልእኮ ወርም በመባል ይታወቃል። ይህ ወር እንዲሁም ታላላቅ ቅዱሳን ክብረ በዓላቸውን የምናከብርበት የዚህ ወር ብዙ ቅዱሳን አሉ እና በጣም ደስ የሚል ወር ነው። የጥቅምት ወር በተለይ መላው ካቶሊካውያን ቢያንስ በቀን አንድ መቁጠሪያ ጸሎት በማድረስ ከማርያም ጋር ፍቅራቸውን በማሳሰር መላው ካቶሊካውያን ጉዟችን የምንቀጥልበት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛም እንግዲህ በየሳምንቱ መልእክታቸው በእርግጥ ከተስፋ ነጋዴያን ጋር በተያዘ የትምህርተ ክርስቶስ በየሳምንቱ ከሚያደርጉት ጋር በተያዘም እንግዲህ ባለፈው 15 ቀን ቀደም ብለው በፈረንጆቹ አቆጣጠር ጥቅምት ወር ሲገባ መላው ካቶሊካውያን የመቁጠሪያ ጸሎት እንዲያደርጉም ጋብዘዋል። ስለዚህ መቁጠሪያ ጸሎት ቢያንስ በቀን አንዴ እያደረግን ጉዟችንን በተስፋ እንድናደርግ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋብዘውናል። የፍኖተ ካቶሊክን ፕሮግራም በተለያዩ ቦታዎች በስራ እንዲሁም በጉዞ ላይ ሆናችሁ የምትከታተሉ በተለያዩ የሚዲያ ትስስር ገጾች ስለምትከታተሉ ከልብ እናመሰግናለን። የዛሬ ወር እንግዲህ የጥቅምት ወር ነው። ስለዚህ ለእመቤታችን ትልቅ ቦታ የምንሰጥበት ወር ነው። ስለዚህ የዛሬው የላይቭ የመዝሙር ግብዣችን የሚሆነው የዋሽንግተን ዲሲ መዘምራን ላይቭ የሰሩትን ኦ ፍጹም ንጽሕት የሚለው መዝሙር ተጋብዘን ተመልሰን እንገናኛለን። Oh
ከመዝሙር ግብዣችን በኋላ ተመልሰን ተገናኝተናል። ኦ ፍጹም ንጽሕት የዋሽንግተን ዲሲ መዘምራን ላይቭ የሰሩትን መዝሙር ተገባብዘን ተመልሰን ተገናኘን። ከመሻገር መልእክት በኋላ ስንመለስ በፍኖተ ካቶሊክ የዜና ሰዓት ቆይታችንን የምንቀጥል ይሆናል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስልጣንና ኃይል ደስታን አያጎናጽፍም፣ ለልባችን መሻት መልስ የሚሰጠው ክርስቶስ ብቻ ነው አሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የኢዮቤልዩ ዓመት መርሃ ግብር ላይ በመመርኮዝ ሳምንታዊ ጠቅላላ ትምህርተ ክርስቶስ አስተምሮ አድርገዋል። ረቡዕ ጥቅምት 5 ቀን 2018 ያደረጉት የጠቅላላ ትምህርተ ክርስቶስ አስተምሮ ኢየሱስ ክርስቶስ ትንሣኤና የዛሬው ዓለም ተግዳሮቶች በተሰኘው ርዕስ ላይ በመመርኮዝ ከዮሐንስ ወንጌል ምዕራፍ 10 ቁጥር 7 እስከ 10 ድረስ የተወሰደው የመጽሐፍ ቅዱስ ርዕስ ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ በጎች በር ነኝ፣ በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድና ሊያጠፋ እንጂ ለሌላ አይመጣም። እኔ ሕይወት እንዲያገኙ የተረፈረፈ ሕይወት እንዲያገኙ መጣው በሚለው ላይ ርዕሰ ሊቃነ ጳጳስ ሊዮ 14ኛ አስተምሮን አድርገዋል። ሕይወታችን በተለያዩ ልዩነቶችና ልምዶች የተሞላ ስፍር ቁጥር በሌላቸው ክስተቶች የታጀበ ነው። አንዳንድ ጊዜ ደስተኛ፣ ሌላ ጊዜ ሐዘንተኛ ያለ ጊዜ እንደተሟላ እናስባለን፣ ወይም ደግሞ ጭንቀት፣ እርካታ ወይም ዝቅ ያለ ስሜት ይሰማናል። በተጨናነቀ ሕይወት እንኖራለን። ውጤት ለማምጣት የሚያስችሉ ጉዳዮች ላይ እናተኩራለን። እንዲያውም ከፍ ያሉ የተከበሩ ግቦች ላይ ለመድረስ እንጣጣራለን። በአንጻሩ ደግሞ የታገድን ተቆርቋሪ፣ የዘገየ ወይም ጨርሶ ያልተሳካ ስኬትና እውቅና እየጠበቅን እንቆያለን። በአጭር አነጋገር እኛ ራሳችን ተጻጻሪ እና በሁኔታዎች ውስጥ እንገኛለን። ደስተኛ ለመሆን እንፈልጋለን፣ ነገር ግን ያለምንም ጥላ ከለላ ቀጣይነት ባለው መንገድ ደስተኛ ለመሆን በጣም ከባድ ነው። ውስን በሆነው ማንነታችን ተስማምተን እና እንዲሁም በተመሳሳይ ጊዜ ውስንነታችን ለማሸነፍ ስንሞክር ሊተገበር በማይችል ፍላጎት ውስጥ እንገባለን። ሁል ጊዜ የሆነ ነገር እንደሚጎድል ጥልቅ ስሜት ይሰማናል። በእውነት ኢየሱስ በዮሐንስ ወንጌል ውስጥ በተናገረው አገላለጽ እንደሚለው በሙላት በኑሮ እንድንደሰት እና የተረፈረፈ ሕይወት አግኝተን እንድንደሰት እንጂ በጎደለን ነገር እንድናዝን አልተፈጠርንም። በልባችን ውስጥ ያለው ይህ ጥልቅ ፍላጎት የመጨረሻው መልስ ሊያገኝ የሚችለው በስልጣን ወይም በማግኘት ሳይሆን ለዚህ የሰው ልጅ መነሳሳት የሚያጋጥመው ሰው እንዳለ በእርግጠኝነት በማወቅ ነው። ይህም በመጠበቅ ተስፋ እንዳንቆርጥ ወይም እንዳንደናቅፍ መገንዘብ ይገባናል። ስለ ውሃ ምንጭ ስናስብ ባህሪያቱ ምንድናቸው? ጠምተን እንረካለን፣ ፍጥረትን ያድሳል፣ መሬትን ያርሳል፣ ለም ያደርገዋል፣ እንዲሁም መካን የሆነውን ፍሬያማ ሆኖ እንዲኖር ያደርጋል። ለደከመው መንገደኛ እረፍት ይሰጠዋል። የደስታ ውቅያኖስ ደስታን ያገኛል። የጉድጓድ ምንጭም ለተፈጥሮ ፍጡራን ለሰው ልጆችን በነፃ የሚሰጥ ስጦታ ይታያል። ውሃ ከሌለ መኖር አይቻልም። ከሞት የተነሳው ጌታ የማይደርቅ የማይለወጥ ሕያው ምንጭ ነው። ሁል ጊዜ ንጹሕና ለተጠማ ማንኛውም ሰው ዝግጁ ሆኖ ይቆያል። የእግዚአብሔር ምስጢር ባጣን መጠን ሙሉ በሙሉ ሳንጠግብ ወደ እርሱ ይበልጥ እንማረካለን። ቅዱስ አጎስጢኖስ በእስረኛው የኑዛዜ መጽሐፍ ላይ ይህንን የማያናጥፍ የልባችንን ናፍቆት በትክክል በመያዝ በታዋቂ የውበት ዝማሬው እንዲህ ሲል ገልጾታል። ጠረን ያለው ነገር ተፈተሰክ፣ እኔም ያንን ጠረን ሳብኩኝ፣ ካንተ በመቀጠል መልሼ ተፈወስኩኝ፣ ቀመስኩትና ተራብኩኝ፣ ተጠማው፣ ዳሰስከኝና ሰላምህን ለማግኘት ተቃጠልኩኝ ሲል ጽፏል። ኢየሱስ ከትንሣኤው ጋር የሕይወትን ቋሚ ምንጭ አረጋግጦልናል። እርሱ ሕያው ነው። ሕይወትን የሚወድ ሞትን ሁሉ የሚያሸንፍ ነው። ስለዚህ በምድራዊ ጉዟችን ረፍት ሊሰጠንና ለዘላለም ፍጹም ሰላም እንዲኖረን ያረጋግጥናል። ለልባችን ጥልቅ ጥያቄዎች መልስ የሚሰጠው የሞተውና የተነሳው ኢየሱስ ብቻ ነው። በእርግጥ መድረሻችን አለን ወይም የኛ መኖር ትርጉም አለው? የብዙ ንጹሐንን ስቃይ እንዴት ይቤዣል? ከሞት የተነሳው ኢየሱስ ከላይ መልስ አልሰጠምን? ነገር ግን በዚሁ ብዙ ጊዜ አስቸጋሪ፣ አስማሚ እና ምስጢራዊ በሆነው ጉዟችን አጋራችን ይሆናል። ጥማችንን መቋቋም ሲያቅተን ባዶ የውሃ መያዣችን ሊሞላ የሚችለው
እሱ ብቻ ነው። የጉዟችን መድረሻችን እርሱ ነው። ያለ ፍቅሩ የሚደረግ የህይወት ጉዞ ያለ ግብ የሚንከራተት መድረሻ ያጣ አሳዛኝ ስህተት ይሆናል። እኛ ደካማ ፍጥሯን ነን። ስህተቶች የሰው ልጆች አካል ናቸው። እንድናውቅ፣ እንድንተው፣ ተስፋ እንድንቆርጥ የሚያደርገው የኃጢአት ቁስል ነው። ይልቁንስ መነሳት ማለት ተነስተን በእግራችን መቆም ነው። ከሞት የተነሳውን መድረሻችን ዋስትና ይሰጠናል። ወደ ቤቱም ይመራናል። የምንጠብቀውን፣ የምንወደውን፣ የምንሄድበትን መንገድ ወደ እርሱ ነው። ከእርሱ ጋር መጓዝ ማለት ሁሉ ነገር እንዳለ ሆኖ መቆየት፣ መለማመድ፣ ጥማችንን ማጥፋትና እንደ ከባድ ድንጋይ ታሪካችንን ሊደናቀፍ ወይም ሊያዘጋን በሚችል መከራ ውስጥ ተጋድሎ መታደስ ማለት ነው። ውድ ወንድሞቼና እህቶቼ ከክርስቶስ ትንሣኤ የሕይወት ድካም ቢያጋጥመንም ጥልቅና አስደሳች መረጋጋት ከእርሱ ጋር ፍጹም የሌለው ሰላምን የሚሰጠን ይህ ነው በማለት የሳምንታዊ ትምህርተ ክርስቶስ አስተምሯቸውን አጠቃለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተቸገሩ ሕፃናት ጸረ ባክቴሪያ መድኃኒት ወደ ጋዛ መላካቸው ተገለጸ። በመጨረሻ ወደ ጋዛ ሰርጥ የሰብአዊ እርዳታ እንዲደርስ ሲደረግ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጳጳሱ የበጎ አድራጎት ድርጅት ጽሕፈት ቤት በ2 ዓመት ግጭት ውስጥ እጅግ በጣም ተጎጂ ለሆኑት ሕፃናት መድኃኒት እንዲልክ መመሪያ ሰጥተዋል። ይህ በእንዲህ እንዳለ በዩክሬን የምግብ እርዳታ ማከፋፈሉን ቀጥለዋል። ባለፈው እሁድ ጥቅምት 2 ቀን 2018 በርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኩል በተካሄደው ብስራተ ገብርኤል ጸሎት በመቀጠል የተቀሰቀሰው የተስፋ ብልጭታ በቅድስት ሀገር የበለጠ ተጨባጭ ቅርጽ ያለው በሚመስል ዘመን የጳጳሱ ቅርበት ለሕፃናትና ለአደጋ ተጋላጭ የሆኑ ሰዎችን የመንከባከብ ተጨባጭ ምልክት ይሆናል። በጳጳሳት የበጎ አድራጎት ድርጅት ጽሕፈት ቤት በኩል የጳጳስ ሊዮ የመጀመሪያ እርዳታ አገልግሎት በሚባል የሚታወቀው 5000 ጸረ ባክቴሪያ መድኃኒቶች ወደ ጋዛ ተልከዋል። እነዚህም በ2 ዓመታት ግጭት ውስጥ በጣም ለተጎዱ ሕፃናትና እናቶች የሚከፋፍሉ መድኃኒቶች እንደሆኑም ተገልጿል። ይሁን ሊሆን የቻለው አሁናዊ የሰብአዊ እርዳታ ለጋዛ ሰርጥ ሕዝብ እየደረሰበት ያለው መስቀለኛ መንገድ እንደገና በመከፈቱ ነው። የርዕሰ ሊቃነ ጳጳሳት በጎ አድራጎት ጽሕፈት ቤት ዋና አስተባባሪ ብፁዕ ካርዲናል ኮርኔል ክራቪስክ ርዕሰ ሊቃነ ጳጳሳት ሊዮ ለድሆች የጻፉትን በላቲን ቋንቋ የዲክስቲቲ የወደድኳቸው የተሰኘውን ሐዋርያዊ ቃል ምዕዳን በተግባር እያዋልን ነው ሲሉ የገለጹት ዋና አስተባባሪው አክለው ለተቸገሩት ትኩረትን ለመስጠት አስፈላጊ ነው ብለዋል። የጳጳሱ ጽሕፈት ቤት የቤተክርስቲያኒቱን ተልእኮ በግልጽ ያመለክታል። የወንጌል መስበክ የሚታመነው በተጨባጭ የመቀራረብና የእንኳን ደህና መጣችሁ መግለጫ ሲሰጥ ብቻ ነው የሚለውን ሀቅ አጉልተው ያሳያል ብለዋል። የኢየሩሳሌም የላቲን ፓትርያርክ ምስጋና ይገባና የተላኩት ጸረ ባክቴሪያ መድኃኒቶች አንቲባዮቲኮች ለተቸገሩት ተሰራጭተዋል። ብፁዕ ካርዲናል አክለውም እንደተናገሩት በጦርነት ዓመታት ውስጥ እንኳን ለምግብና ነዳጅ መግዣ የሚሆን ገንዘብ በመላክ ለመርዳት ጥረት ሲደረግ እንደነበረም አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሃይማኖቶች መካከል መተባበር ሊኖር እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጥቅምት ወር እንዲሆን በማለት ለምዕመናን ይፋ ባደረጉት የጸሎት ሐሳብ በሃይማኖቶች መካከል መተባበር እንዲኖር አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካቶሊካዊት ቤተክርስቲያን ምዕመናን በዓለም አቀፉ የርዕሰ ሊቃነ ጳጳሳት የጸሎት ጥሪ አውታረ መረብ በኩል ባስተላለፉት የጥቅምት ወር የቪዲዮ መልእክት የቤተክርስቲያኒቱ በሃይማኖቶች መካከል መተባበርን ለማሳደግ መጸለይ እንደሚገባት አደራ ብለዋል። የልዩ ልዩ ሃይማኖት ተከታይ ምዕመናን በህብረት የሚቀርቡ ጸሎት ሰላምን፣ ፍትህን እና ሰብአዊ ወንድማማችነትን ማስፋፋት እንደሚችሉ ተገልጸዋል። ጌታችን ኢየሱስ ክርስቶስ ሆይ በማለት የሚጀምረው የርዕሰ ሊቃነ ጳጳሳት የጸሎት ሀሳብ በልዩነት ውስጥ አንድ ሆነ እያንዳንዱ ሰው በፍቅር የምትመለከት ጌታችን ሆይ በህብረት እንድንኖር እንጸልያለን፣ እንድንሰራ፣ አብረን እንድናልም እና የጠራን ወንድሞችና እህቶች መሆናችንን ለመገንዘብ እርዳን የሚል እንደሆነ ተናግረዋል።
ዓለማችን በውበት የተሞላች ብትሆንም በጥልቅ መለያየት ምክንያት የቆሰለች ናት ሲሉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አንዳንድ ጊዜ ሃይማኖቶች ሕዝብን አንድ ከማድረግ ይልቅ የግጭት መንስኤ ሲሆኑ ይታያል ሲሉ ተናግረዋል። ልባችን የሚያንጽ መንፈስን ስጠን በማለት በጸሎት የጠየቁት ቅዱስነታቸው አንድ የሚያደርገን ለይተን በማወቅና ይህንን ሳናጠፋ ወደ ማደማመጥና መተባበር እንድንገባ መማር እንደሚገባን ተማጽነዋል። በሃይማኖቶች ውስጥ የሚታየውን ተጨባጭ ሰላምና የፍትህ የወንድማማችነት ምሳሌያዊነት ከልዩነታችን ባለፈ በጋራ እና ለመስራት እንደሚቻል ማመን እንዲያበረታታ በማለት ጸሎት አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወርሃዊ የጸሎት ሀሳባቸውን ሲያጠቃልሉ የሃይማኖት የጦር መሳሪያ ወይም የልዩነት የግድያ ከመሆን ይልቅ እንደ ድልድይና ትንቢት መልካም የጋራ ህልም ህይወትን በመንከባከብ ተስፋን በማጠንከር እና በተበታተነው ዓለም አንድነትን እርሾ የሆኑ ዘንድ በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት ጥሪ አውታረ መረብ ይፋ ተነሳሽነት ዓላማ ቅዱስነታቸው ወርሃዊ የጸሎት ሀሳባቸውን በዓለም ዙሪያ የማሰራጨት የጸሎት ሐዋርያት እንደሆነ ይታወቃል። እንደ ጎርጎሮሳውያን የዘመን አቆጣጠር 2016 ጀምሮ ሲቀርብ የቆየው የርዕሰ ሊቃነ ጳጳሳት የቪዲዮ መልእክት በሁሉም የቫቲካን ማህበር አውታረ መረቦች ከ247 ሚሊዮን በላይ እይታዎችንና ከ23 በላይ ቋንቋ ተተርጉሞ በ114 ሀገሮች ውስጥ ሽፋን እንደሚያገኝ ታውቋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እናልፋለን። እንግዲህ ጥሩ ጳጳስ ሲባሉ ሰምታችሁ ታውቃላችሁ? ከዚህ በፊት ቀደምት የነበሩት ርዕሰ ሊቃነ ጳጳሳት ዮሐንስ 23ኛ ጥሩ ጳጳስ በመባል ይጠራሉ። ይህንን ስያሜ ያገኙት እንግዲህ እንደዚሁ አይደለም። እኚህ ጳጳስ በርዕሰ ሊቃነ ጳጳስ ዘመናቸው 5 ዓመታት ብቻ ነበር ያገለገሉት። በጣም የሚገርም ታሪክ አላቸው። በእነዚህ ዓመታት በጣም ትልልቅ ስራዎችን ሰርተዋል እና ሰው እንዲሁ አልነበረም ጥሩ ጳጳስ በማለት የሚጠሯቸው ኤል ፓፓ ቡኖ በጣሊያንኛ ነው። ጥሩ ጳጳስ በማለት ይጠሯቸዋል። ይህ የሆነበት እንግዲህ የእረኝነትን ልብ እና የቅድስናን ቀላልነትን ተሸክመው እንግዲህ በቀልድ ቅድስና እና ትህትና ነበረው። ሁሉም በአንድ ላይ ያለው ልብ ያላቸው ጳጳስ በመባል ይታወቃሉ። እኚህ ጳጳስ ከነዚህ ነገር ሁሉ ባሻገር የዋህ ፈገግታ እንዲሁም ቤተክርስቲያንን ለማደስ በመንፈስ ቅዱስ የተመረጠው ሰው ነበር ይባላሉ። ቤተክርስቲያንን እንግዲህ በተለያዩ መስኮች ክፍት በማድረግ የመንፈስ ቅዱስን ንጹህ አየር እንዲነፍስ ያደረጉት ጳጳስ ናቸው ይባላል። በዘመናዊቱ ቤተክርስቲያን እንግዲህ በአሁን ላይ የሰከንድ ቫቲካን ወይም ሁለተኛው ቫቲካን ኮንክሉዥን ያለን ይሄንን እንኳን ስብሰባ እንዲኖር ያደረጉት ያስቻሉት እሳቸው ናቸው። ስርዓተ ቅኔን ያደሱ ናቸው። ቅዱሳት መጽሐፍት እንዲነበቡ ያበረታቱ፣ በክርስቲያኖች መካከል አንድነት እንዲኖሩ ያበረታቱ፣ ቅድስናን የካህናት መነኮሳትን ብቻ ሳይሆን የሁሉም እንደሆነ ዓለምን ያሳሰቡ ጳጳስ ናቸው። በነገራችን ላይ በጣም በአንድ ንግግራቸው በጣም ከበድ ያለ ንግግር ነበር። እዚህ የመጣ ነው ሙዚየም ለማየት ሳይሆን የበለጸገ የህይወት አትክልትን ለማለምለም ነው። በጣም ትልቅ ንግግር ጭምር የሚናገሩ ናቸው። በጣም ቀለኛ ናቸው። ፈገግታ ከፊታቸው አይጠፋም ነበር እና ራሳቸውን ተደራሽነት ለማድረግ ቀላል አባት ነበሩ። ምክንያቱም ዓለም ሲንቀጠቀጥ በኒውክሌር ምክንያት እሳቸው የመጀመሪያውን ሰላም በምድር ላይ የጻፉ ጳጳስ ናቸው ለካቶሊክ ቤተክርስቲያን። በተጨማሪም እናትና መምህር፣ ለሰው ልጆች ጉልበት፣ ክብር፣ ድሆች የመንከባከብ ግዴታ የቤተክርስቲያን ማህበራዊ ፍትህ ተልእኮ ላይ ጽፈዋል። ማተር ኢት ሜግስትራን በሚል መልእክታቸው የቤተክርስቲያን እንደ ስልጣን ዙፋን ሳይሆን ለቁስለኛ ዓለም እናት ቁልፍ አድርጋ ልቧን እንደገና እንድታገኝ ያደረጓት ጳጳስ ነበሩ።
ምክንያቱም እሳቸው በጵጵስና ዘመናቸው እስረኞችን፣ ቁስለኞችን፣ የተለያዩ ቦታ ላይ ያሉትን ሰዎችን ለማግኘት ተደራሽነት የሆኑ ጳጳስ ናቸው። ሲሞቱም በፈገግታ እንደነበረ ይገለጻል። እስቲ ደግሞ ወደ ሌላኛው በሳምንቱ ወደ አከበርነው ቅዱስ ሉቃስ ወንጌላዊ ሉቃስ በጣም ትልቅ ቤተክርስቲያን ዶክተር በመባል የሚታወቅ ትልልቅ ወንጌላት መካከል አንዱ ነው ይህ ቅዱስ። በነገራችን ላይ ይህ ቅዱስ ዶክተር ነው ሲባል ሪል ዶክተር ነው፣ የሕክምና ባለሙያ ነበር በወቅቱ እና የቅዱስ ሉቃስን ወንጌል እና የሐዋርያትንም ወንጌል እሱ እንደጻፈ ብዙዎች እንግዲህ ይናገራሉ። አይሁዳውያን ነው ይላሉ አንዳንዶች፣ ግሪካዊ ነው። ብዙ በሱ ዙሪያ የሚነሱ ነገር አለ። በኋላ ግን ሁሉንም የሚያስማማው ሐሳብ ከአሕዛብ ክርስቲያን እንደሆነ ይነገራል ቅዱስ ሉቃስ። ይህ ሉቃስ ታዲያ የወንጌላዊ ሕይወቱን ከክርስቶስ ወንጌል ሐዋርያት ሥራ የጀመረበት አጋጣሚ የሚገርም ነበር። እሱ ቀደም ሲል ጎበዝ የሕክምና ሰው ነበር እና ጳውሎስ ወደ እሱ ይሄዳል ለሕክምና። እናም አንዳንዴ ከዛ በኋላ የጳውሎስ ወዳጅ ሆነ። እግዚአብሔር ለሐዋርያት ሥራ መረጠው። ከዚያን ከሕክምና ከሐኪምነት ወደ ዘላለማዊ ሕክምና የመጣበት ምዕራፍን ገለጠ። ምክንያቱም ዛሬ ላይ ቤተክርስቲያናችን ጭምር ብዙ ቤተክርስቲያናት ይህን ወንጌል በመጠቀም በብዙ መንገድ የዘላለም መዳኛን እና እውነት እና የህይወት እንዲዘራ ሆኗል። ሉቃስ እንግዲህ እሱ በመግቢያዎቹ ላይ ከየትኛውም ማለትም ከአራቱ ወንጌላውያን እሱ ስለ ማርያም በብዛት የጻፈው እሱ ነው። በመግቢያው ላይ የምናገኘው በመጀመሪያዎቹ ምዕራፍ ላይ ከማርያም ጋር በተያዙ ሰፋ ያሉ ዳሳዎችን ጽፏል። እንግዲህ ለማርያም ያለው ፍቅር ትልቅ ነበር ሉቃስ። ይህንን በታሪክ እንግዲህ ባለው ነገር ስናነብ በመጀመሪያዎቹ ምዕራፎች ላይ እናገኛለን። እንግዲህ በተወሰነ መልኩ ሰዓት እየሄደ ስለሆነ የሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እዚህ ላይ እንቋጫለን። ትልልቅ ቅዱሳንን የምናከብርበት ወር ነው። የተወሰነ መልኩ እያየን የምንሄድ ይሆናል። ካቶሊካችን ይቀጥላል። ከመሸጋገር በኋላ ተመልሰን እንገናኛለን። የጥቅምት 8 ቀን 2018 የፍኖተ ካቶሊክ ፕሮግራማችን እንዲህ እንዳያለ ወደ መጨረሻው ምዕራፍ ላይ ደርሰናል። የጥቅምት ወር ነው፣ መላ ካቶሊካውያን የመቁጠሪያ ወር ነው። እንዲሁም ነገ ደግሞ የተልእኮ ቀን እናከብራለን። ለመላው ካቶሊካውያን መልካም የተልእኮ ቀን እንኳን አደረሳችሁ ለማለት ከወዲሁ እንወዳለን። ምስጋና ነበርኩኝ ከእናንተ ጋር ቆይታ ያደረግኩትኝ። ሳምንት በተለያዩ ጥንክሮች በፍኖተ ካቶሊክ ፕሮግራማችን የምንገናኝ ይሆናል። እስከ ሳምንት መልካም ሁሉ ተመኘውላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል። እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።